ትሁትና ካሌብ እንግዲህ ሽርሽር ላይ ናቸው ማለት ነው። ቲናዬ እንግዲህ እዝን ቁዝም ብላ ወይ ከዳኒ ያልሆነች ወይ ከካሌብ ያልሆነች ከሁለት የወደቀ ሆና ቁጭ ብላለች። ይሄ ሁሉ እንግዲህ ራስ ወዳድነት ጸባይ የላት ወይ ከአንዱ የተበደለች ናትና ከአንዱም ሳትሆን ይኸው ከሁለት የወደቀ ዛፍ ሆናለች ማለት ነው። ምክንያቱም እሷ ገንዘብ እንጂ ሰዎችን ወዳ አታውቅም በፍጹም። ያ ነገር ደግሞ ብዙ ነገሯን አሳጣት። በጣም ያሳዝናል። እናም ዳኒ ከሚስቱ ጋር ብቻ ስላየችው በጣም ተናዳለች። በጣም ማለት ነው። እንዴት እንደዚህ ያደርጋል? እያመንኩት እንዴት ሊከዳኝ ይችላል? እኔ ለሱ ብዬ ይሄ ሁሉ ዋጋ ከፍዬ ቆይ ለምን እያለች በጣም እየተበሳጨች ትገኛለች። እናም ዳኒ ደግሞ እኔ ድሮም ወድጄሽ ሳይሆን ገንዘብ ፈልጌ ነው የተጠጋሁሽ እንጂ በፍጹም አፍቅሬሽ አይደለም አላት። እሷም እንዴት እንደዚህ ይለኛል? ባመንኩት ይከዳኛል ወይ ስትል ያዙ ይልቀቁኝ አለች። ዳኒም ደግሞ ምንም ልረዳሽ አልችልም። እኔ በጣም የምወዳት በጣም የምሳሳላት ፍቅረኛዬ ኤዱና ኤዱ ብቻ ናቸው። ስለዚህ ከዚህ በኋላ ከህይወቴ ውስጥ ውጪልኝ። እኔ ከህይወቴ ውስጥ አውጥቼሻለሁ። ዳግመኛ ወደ እኔ እንዳትመለሽ እባክሽ ብሎ ለመናት። በፍጹም እሰራልሃለሁ ዳኒ፣ ጊዜን ብዙ ነገሬን ነው ያበላሸህብኝ። እኔ መቼ እንደዚህ እንዲሆን ፈቀድኩልሽ? አንቺ ነሽ እንጂ ተይ፣ ባልሽና ክብሪ፣ ተይ ስልሽ አልሰማ ብለሽኝ ይኸው። እኔ በፍጹም አንቺን እንኳን አይደለም ላፈቅርሽ ጭራሽ በሀይምሮዬ ውስጥም የለሽም አላት። እንግዲህ ከኤደን ጋራ በር ላይ ሲተቃቀፍ አይታ ያዙ ይልቀቁኝ አለች። እሰራልሃለሁ ዳኒ፣ እሰራልሃለሁ። እኔ ቲና ላይ ነው ይሄ ሁሉ ቁማር የተጫወትከው፣ እሰራልሃለሁ እያለች እንግዲህ በመስኮት እያየች ማጽናናት፣ ራሷን ማጽናናት ጀመረች። ካሌብም ደግሞ ወደ ትሁት ተቀየረ። ትሁትዬም ደግሞ እንግዲህ ለካሌብ ፍቅር አላት። ነገር ግን መናገር ስላልፈለገች እና ስለፈራች አንዳንድ ጊዜ የቤት ሰራተኛ ነን ብለን ራሳችንን ዝቅ የምናደርገው ነገር አለ። ከዛም ኤደን ደግሞ እንዳፈቀረችው ገብቷታልና አንቺ ጉዳ ካሌብን ታፈቅሪዋለሽ፣ ስለዚህ ሳያመልጥሽ ወይ ቶሎ ብለሽ ቅደሚ አለቻት። እንዴ ምን እያልሽ ነው? ተይ እንጂ አታሳፍሪኝ አለቻት። አይ ፍረት ሳይሆን እውነታውን ነው እየነገርኩሽ ያለሁት፣ የምሬን ነው። ስለዚህ ቶሎ ብለሽ ካሌብን የራስሽ አድርጊ፣ በኋላ እኔ የለሁበትም ሌላ ችግር ቢፈጠር አለቻት። ተይ እንጂ ሄዱዬ ተይ አለቻት። አልተውም፣ የምሬን ነው። አይንሽ ላይ እኮ ያስታውቃል እንደምትወጁ፣ ስለዚህ እውነታውን ተናገሪ አለቻት። ከዛ በኋላ እሷም እሺ አሁን ወደ ስራ እንሂድና ምሳ እናቀርበረ አለቻት። ምሳ ሊያቀርቡ ሄዱ ማለት ነው። ከዛ ወይዘሪት ቲና መታ አጠገባቸው ወፍ ይመስል ቁጭ አለች። ካሌብና ትሁት አፍ ላፍ ገጥመው ያወራሉ። እሷን ግን ማንም ከቁም ነገር የቆጠራት ሰው ማንም የለም። ይሄ ነገር በጣም አበሳጫት። ዳኒ ማነው ካሌብ ብላ ብጠራውም ምንም መልስ አልሰጣትም። እየጠራሁ እኮ ነው። ቆይ እኔ ሚስት አይደለሁም? ሴትዮ አሞሻል እንዴ? ከዚህ ቤት ውጭ ስትባይ አልወጣም ትያለሽ እና ምን ፈልገሽ ነው እዚህ ቤት ውስጥ? ቆይ ምንድን ነው እሱ የምትፈልጊው ሲላት፣ ቆይ እኔ እኮ የ80 ሚስት ነኝ አይደል? እሱም አድሮ ቀረ። ስለዚህ አሁን ምን እንደፈለግሽ መናገር አለብሽ ሲላት፣ የሆነ ነገር ፈልጋለሁ። ልጆቼ ዛሬ እዚህ ቤት ውስጥ እራት የምጋብዘው ባልና ሚስት እጮኛዎች አሉ። እናም ይመጣሉ። ከአባዬ ከውጭ ይመጣል እንጂ እኔና ትሁት ሽርሽር ልንሄድ ነው አለ ካሌብ። በጣም ተናደደች ቲና። እኔ እሰራለሁ ሙያ የሌለኝ መሰላችሁ እንዴ? አንቺ የሰራሽውን ማ ሊበላው ነው አላት ካሌብ። ከዛ በጣም ተናደደች እና እንግዲህ ሄዳ ሰራች ምግቡን። ያ እንግዳ ግን የራሷ ጉድ ሆኖ ተገኘ። እንግዳዋ ዳኒ ነበረ። ወይኔ ያለች ወይኔ ያለች፣ እንዴት እንደዚህ ያደርገኛል? ባመንኩት እኔ ለሱ ብዬ ብዙ ነገር በከፈልኩኝ እኔ ላይ ሌላ ሰው ይደርባል እንዴ? እሰራልሃለሁ ዳኒ እመነኝ፣ ዋጋ አስከፍልሃለሁ እያለች እንግዲህ በጣም ተናዳ ከዛ በኋላ ዳኒና ኤደን ወደ ቤት ተመለሱ። ከዛም አባባ መጣችሁ ልጆቼ እንኳን ሰላም መጣችሁ ብለው ቁጭ አሉ። ከዛ በኋላ ከአባባ ጋር ወሬያቸውን ቀጠሉ። ነገር ግን ወይዘሪት ቲና እያጮለቀች አንቺ እሰራልሻለሁ፣ ፍቅረኛዬ አጠገብ ምንድን ነው የምትሰሪው? ዞር በይ አንቺ፣ የእኔ ፍቅረኛ እንጂ አንቺ አይደለም። እንደውም እኔ ዝም ስላልኩሽ ነው እንዴ
ሌላ አፍላፊ አወራለሁ ብትይ ግን ከባድ ነገር ነው የሚከተልሽ አለቻት። በጣም ተናደደች ቲና። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለው ደህና ነኝ። እንግዲህ ወይዘሮ ቲና ምንም ከሁለት የወደቀ ዛፍ ሆናለች ማለት ነው። ወይ ከካሌብ አልሆነች፣ ወይ ከዳኒ አልሆነች፣ ከማናቸውም ሳትሆን እንግዲህ እንደዚሁ መናቀረች ማለት ነው እንዳጎበጎበች። ምክንያቱም ካሌብ ለእሷ አንድም አይነት ፍቅር የለውም አሁን ላይ። ዳኒም ደግሞ ፍቅረኛ እንዳለው ይታወቃል ከበፊቱም። እሱ ቲናን የቀረባት ለገንዘብ ነው። እንግዲህ ያ ገንዘብም አልተሳካም። ያንን ገንዘብ እሷም እንደማታገኝ ስላወቀ ብቻ ከዚህ በኋላ በቃ ምንም የምታደርገው ነገር ስለሌለ ብቻ አሁን አባባን መማፀን ጀመረች። ይህን ሰውዬማ እንደምንም ብዬ አሁንም አግባብቼ እጄ ማስገባት አለብኝ። አይ እምቢ ካለ ደግሞ አንዳቸው እንደፍቼ ነው ከዚህ ቤት ውስጥ የምወጣው እንጂ እንደዚህማ በቀላሉ እጄን አልሰጥም እያለች አሁንም እየተጎላለለች ትገኛለች። ትሁትም ደግሞ ቀና ቀና መልሱን አትመልስላትም። ከዛ በኋላም እኔ የዚህ ቤት እኮ የካሌብ ሚስት ነኝ፣ ስለዚህ ልታከብርኝ ይገባል። ቀለበት ባሰረ ነው እንዴ አለቻት። ከዛ በኋላ አይ ቀለበት ባሰረ ሳይሆን ካሌብ ባሌ ነው። አይደለም ባልሽ አይደለም። ስለዚህ ከቤቴ ውጭልኝ አለሽ እኮ አሰሚም እንዴ? ቆይ አንቺ ምንድን ነሽ አለቻት። ከዛ በኋላ ቆይ ለምንድን ነው የምትፈታተኝኝ? ተውት፣ የምሬን ነው። አሁንስ አበዛሹ፣ በጣም ነው ያበዛሹ እንዴ። ካሌብ እኮ የኔ ባል ነው እንጂ ያንቺ አይደለም። እኔ ባሌ ነው ብያለሁ እንዴ? ካሌብ ሴትዮ የምታወሪውን ነገር ለይተሽ ወቂ እንጂ ምን እንደምታወሪ እንኳን እኮ አታውቂውም። ዝም ብለሽ ማውራት እንጂ አለቻት። ከዛ በኋላ እሰራላችኋለሁ ሁላችሁንም፣ አንቺም ሆንሽ የካሌብም ሆነ ዳኒ ሁላችሁንም ዋጋ አስከፍላችኋለሁ። እኔ ቲና አይደለሁም ብላ ዛቻውን ቀጠለች። የፈለግሽውን ማምጣት ትችያለሽ፣ ነገር ግን ደግሞ አሁን ላይ ካሌብ በፍጹም አንቺን አይፈልግሽም። እናም አንቺን ሊያገባሽ ነው እንዴ? አላልኩም እንደዛ ብያለሁ እንዴ? እኔ እንደዛ አላልኩም። ስለዚህ ለምትናገሪያቸው ነገሮች አንቺ አሁን አባዬን ያ ሁሉ ነገር አድርገሽው ያ ሳይበቃሽ ደግሞ አባዬ ሞቷል ብለሽ እየዬ ያዙ ይልቀቁኝ ማለት ጀመርሽ። ቆይ አታፍሪም እንዴ? እውነት እኔ ለአንቺ በጣም ነው ያፈርኩት። ፍቅር ለምንድን እንደዚህ የምታደርጊው ቲና አለቻት ትሁት። እሱንም ስላናደደኝ ነው እንደዛ አደረኩት። እና ቢያናደድሽ ታዲያ ያልሞተውን ሰውዬ ሞተ ብለሽ የውሸት ማስረጃ ይዘሽ መጠሽ እንደዛ ታደርጊያለሽ እንዴ አለቻት። ከዛ በኋላ እኔ ምን አደረግኩኝ? ምንድን ነው ያደረግኩት እንዴ? አባዬን አግተሽ እኮ እዛ ስታሰቃዩ ነበረ። እና ታዲያ አሁን ደግሞ አባዬ እንደው የእውነት ከልቡ የሚቀበልሽ ይመስልሻል? ምን ሆነሻል? እንደ ሰው አስቢ እንጂ። ከዛ ትሁት እመኝኝ ብዙም አትደሰቺ፣ እሰራልሻለሁ። እኔ ቲና አይደለውም ዋጋ አስከፍልሻለሁ እያለችው እንግዲህ ዛቻዋን ቀጠለች ማለት ነው ወይዘሮ ቲና። ከዛም ትሁት ዞር በይ እባክሽ ወደዛ፣ እኔ ስራ አለብኝ፣ ያንቺን ተረት ተረት የማዳምጥበት ምንም አይነት ጊዜ የለኝም አለች። ከዛ በኋላ ትሁትም ወደ ስራዋ ሄደች። ይችም ሻንጣዋን አንግታ ወጣች። ነገር ግን ዳኒ አዝማሚያው ስላላማራት ብቻ ቆይ ይሄ ልጅ ደግሞ ምን ለማድረግ እያሰበ ነው? በላይ ላይ እኮ ሌላ ሴት ሊደርብ እያሰበ ነው መሰለኝ እያለች ብቻዋን እያወራች ከዛ ምራቱ ልትሰራ ገባች። እኔ እሰራለሁ ባለሙያ እንደሆንኩ ታውቃለህ፣ ምን ታካብዳለህ ብላ ካሌብ ላይ አፏን ከፈተች። አንቺ የሰራሽውን ምግብ ማንም አይበላም ሴትዮ፣ እኛ እንግዳ የሚመጣብን እኮ ላክብረውን ነው። ስለዚህ ደግሞ ተዋርደን እንዲሄዱ አልፈልግም። ስለዚህ ከውጭ ባለሙያ የሰራውን እናመጣለን። በእርግጥ ትሁት ባለሙያ ነች፣ ግን ደግሞ ትሁትን ይዣት ለቤት ለወጣ ስለሆነ ነው እንጂ ሲላት በጣም ተናደደች እና እኔ እሰራለሁ ብላ ሄደች። ከዛ ሽንኩርት እንዴት እንደምትከትፈው እንኳን ጠፋባት እና ሽንኩርቱ አይኗን ሲያቃጥላት ቆማት አሁን እንደው ቆይማ እሰራላቸዋለሁ እያለች እንግዲህ ዳኒና ኤዱዬም ወደ እነ አባባ ቤት መጡ ማለት ነው። ከዛ በኋላ እንግዲህ ኤደንና ዳኒ በበር ላይ ቆመው እያወሩ እያለ በደረጃው ላይ መጣችና ቁልቁል ስታይ ዳኒና ኤደን አንገት ለአንገት እየተሳሳሙ ነበር። እረፍ ራሷን ይዛ ወይኔ ቲና ወይኔ፣ እንደዚህ ባመንኩት ሰው ተከድቼ አላውቅም። ዳኒ ይከዳኛል ብዬ ማስቤ አላውቅም።
እሰራልሃለሁ ዳኒ፣ እመነኝ፣ ዋጋ ትከፍልበታለህ። እንደዚሁ በቀላሉማ አልለቅህም እያለች እንግዲህ ያዙ ይለቃቁኝ አለች። ከዛ በኋላ እንግዲህ ዳኒም ተወሷን ቲና ማለች ኤደንን ይዞ ወደ ቤት ውስጥ ገባ። ምን እንደሚፈጠር እንግዲህ አብረን የምናየው ይሆናል። በእርግጥም በቢላም ልትወጋቸው ትችላለች ማለት ነው ቲና እንግዲህ